የርቀት ፍቅርን በተሳካ ሁኔታ ለማስኬድ 10 መንገዶችን ዛሬ እናያለን። አንደኛ፣ ቋሚና ጥራት ያለው የሐሳብ ልውውጥን ማድረግ። በርቀት ፍቅር ውስጥ ዋናው ማስተሳሰሪያው ገመድ ግንኙነት። ይህ ማለት ግን 24 ሰዓት ሙሉ በስልክ ማውራት አለባችሁ ማለት አይደለም። ይልቁንም ጥራት ያለው ኳሊቲ ጊዜ ማሳለፍ። የዕለት ከዕለት ውሏችሁን ቪዲዮ ኮል ማድረግ፣ ሐሳባችሁን በግልጽ መነጋገር ርቀቱን ያጠፋዋል። የምትደባበቁት ነገር ካለ ውስጥሽ መንገር የሚፈልገው ነገር ኖሮ ሳትነግሪው፣ ውስጥ አንተም መንገር የምትፈልገው ነገር ኖሮ ሳትነግራ፣ ወይንም መንገር የማትፈልገው ነገር ኖሮ ደብቀው ከሆነ፣ የውስጣችሁን በግልጽ የማታወሩ ከሆነ የርቀት ፍቅሩ ሊቀዘቅዝባችሁ ይችላል። የሚሰማችሁን በግልጽ ማውራት። ብዙ ጊዜም ከስልክ ወይንም ከቴክስት ይልቅ ቪዲዮ ኮል ማውራት የተሻለ ነው። ሁለተኛ፣ የጋራ ግብና የመጨረሻ ቀን ማስቀመጥ። የርቀት ፍቅርን በጣም አድካሚ የሚያደርገው መቼ ነው የምንገናኘው የሚለው ጥያቄ መልስ ያጣ ጊዜ። ሁለታችሁም ግንኙነቱ ወዴት እያመራ እንደሆነ ማወቅ አለባችሁ። መቼ አንድ ላይ እንደምትሆኑ፣ ማን ወደ ማን እንደሚያመራ፣ መቼ ትዳር እንደምትመሰርቱ ግልጽ የሆነ የጊዜ ሰሌዳ ማስቀመጥ ተስፋን ያለመልማል። ያችን ጊዜ ትጠባበቃላችሁ። ጊዜ ገደብ የሌለው ከሆነ የዛሬ ዓመት ትገናኙ፣ የዛሬ 2 ዓመት ትገናኙ፣ ወይንም የዛሬ 10 ዓመት ትገናኙ፣ የምታውቁት ነገር የለም። አሰልች ነው፣ አይ ላንገናኝ ሁላ እኮ ይችላል ልትሉ ትችላላችሁ። የጊዜ ገደብ የምታስቀምጡ ከሆነ ግን ያቺ ጊዜ ገደብን እያሰባችሁ ትኖራላችሁ። ያ ጊዜ ገደብ ሩቅ እንኳን ቢሆን የምትገናኙበትን ጊዜ በተስፋ እየጠበቃችሁ ትኖራላችሁ። የርቀት ፍቅራችሁም አይቀሰቅስም። ሶስተኛ፣ ሙሉ መተማመንን መገንባት። መተማመን ከሌለ የርቀት ፍቅር ሲኦል ሊሆንባችኋል። እሷ ባለችበት ቦታ ምን እያደረገች እንደሆነ፣ እሱ ባለበት ቦታ ምን እያደረገ እንደሆነ ምንም የምታውቀው ነገር ስለሌለ፣ በአካል ማየት ስለማትችሉ እሷን ማመን እሱን ማመን ግዴታ። የምትጠራጠራት ከሆነ ዛሬ ስልክ ካላወራሽ ለምንድነው ስልክ ያላወራኝ? ከማን ጋር ሆኖ? ዛሬ ስልክ ካላወራች ለምንድነው ስልክ ያላወራችኝ? ማን ጋር ሆና ነው? ለምንድነው ዛሬ ስታወራኝ ቅር ያላት? ለምንድነው ዛሬ ድምጿ ትክክል አይደለም? ለምንድነው ዛሬ ብዙ አላወራችኝም? ለምንድነው ዛሬ ቴክስት አላደረገችልኝ? ለምንድነው ዛሬ ቪዲዮ ኮል ማውራት አልፈለገች? እያልሽ ስልኳ ባልሰራ ቁጥር ወይንም ቶሎ መልስ ባልሰጠ ቁጥር በጥርጣሬ ከመናጥ እርስ በርስ ግልጽ መሆንና መተማመንን ማዳበር ወሳኝ። ደግሞም አንዳንድ ጊዜ እንደዚህ አይነት ስሜት የሚሰማ ከሆነ በግልጽ ማውራት። እንዲህ የተሰማኝ ነው፣ በውስጤ እንደዚህ ከምቃጠል ልንገርሽ ብዬ ነው፣ በውስጤ እንደዚህ ከሚደብረኝ ከምከፋብህ ልንገርህ ብዬ ነው ብሎ መነጋገር ጥሩ ነው፣ ግን እንዳይበዛ። ሲጀመርም ይሄን ቅናት አስወግዱት። በነገራችን ላይ ካንቺ መለየት ከፈለገ ወይንም እሷ ካንተ መለየት ከፈለገ አንተ ልታድናት አትችል፣ አንቺም እሱን ልታድኒው አትችል። እዚህ ግንኙነት ውስጥ ያላችሁት እኮ አንቺም ታስረሽ እሱም ተይዞ አይደለም፣ ሁለታችሁም ፈልጋችሁ ነው። ስለዚህ ጥርጣሬ በራሱ ቅናት በራሱ እሳት ነውና አስወግዱ። አራተኛ፣ ፈጠራ የታከለባቸው የቨርቹዋል ቆይታዎች። ርቀት ስላለ ብቻ የፍቅር ቆይታዎችን ማቋረጥ የለባችሁ። ከተመቻችሁ በቪዲዮ ኮል እያወራችሁ ምግብ አንድ ጋር መብላት፣ አንድ አይነት ፊልም በተመሳሳይ ሰዓት ከፍቶ ማየት፣ ወይንም አብሮ የኦንላይን ጌሞችን መጫወት ያስፈልጋል። እነዚህ ትናንሽ ነገሮች ትልቅ የአብሮነት ስሜትን ይፈጥራሉ። የምንወዳችሁ እንቁ ቤተሰቦቻችን እስካሁን ውድ ጊዜያችሁን ከኛ ጋር እያሳለፋችሁ ግን ላይክ አድርጋችኋል? ካላደረጋችሁ ረስታችሁ ከሆነ አሁን ላይክ አድርጉ። እንቀጥል። አምስተኛ፣ ከመጠን ያለፈ ቁጥጥርን ማስወገድ። የርቀት ፍቅርን ከሚያፈርሱ ትላልቅ ስህተቶች መካከል አንዱ አጋርን ለመቆጣጠር መሞከር ነው። የት ነህ? ከማን ጋር ነህ? የት ነሽ? ከማን ጋር ነሽ? ምን እየሰራሽ ነው? ምን እየሰራህ ነው? ምን እያደረክ ነው? ምን እያደረግሽ ነው? ያለህበትን ቦታ ቪዲዮ ክፈትና አሳየኝ፣ ከማን ጋር እንደሆንክ አሳየኝ፣ ጓደኞችን አገናኘኝ፣ እስርሽ ሰው ካለ አገናኘኝ የሚሉ ተደጋጋሚ ጥያቄዎችና የነፃነት መንፈር አጋራችሁን ያማርራል። ርቀት ላይ ያለን ፍቅር በማሰር ማቆየት አይቻልም፣ በመቆጣጠር ማቆየት አይቻልም። ይልቁንም ነፃነትን ሰጥታችሁ በራሱ ጊዜ ታማኝ እንዲሆን መልቀቅ ጥሩ ነው። ስድስተኛ የራስን ህይወት በነፃነት መኖር። ፍቅረኛሽ ሩቅ ስለሆነ ብቻ፣ ፍቅረኛ ሩቅ ስለሆነች ብቻ
ወይንም ሚስት ሌላ ጋር ስለሆነች ብቻ፣ ባልሽ ሌላ ቦታ ስለሆነ ብቻ አንቺ ወይንም አንተ ቤት ተዘግቶባችሁ መዋል የለባችሁ። የራስሽን ህይወት መኖር፣ የራስን ህይወት መኖር፣ ከጓደኞቻችሁ ጋር ጊዜ ማሳለፍ፣ የራሳችሁን ስራ መስራት፣ ውጭ ወጣችሁ መግባት ያስፈልጋል። ሁለታችሁም ራሱን የቻለ የተሟላና ደስተኛ ህይወት ሲኖራችሁ ለግንኙነታችሁም አዎንታዊ ጉልበት ይዛችሁ ትመጣላችሁ። ሰባተኛ አለመግባባቶችን በቴክስት ከመፍታት መቆጠብ። በቴክስት ስትጻጻፉ የድምፅ ቃና ስለማይኖር ቀላል ቀልድ እንደ ስድብ ሊቆጠር ወይም ትንሽ ሐሳብ ወደ ትልቅ ጸብ ሊያድግ ይችላል። ቅሬታ ወይም አለመግባባት ሲፈጠር በቴክስት ከመጻጻፍ ይልቅ በቀጥታ ደውሎ ወይንም በቪዲዮ ኮል መነጋገር ማውራት ይሻላል። ያኛው ከምንም በላይ ወደ መግባባት ይወስዳል። ይቅር የመባባላችሁ ቻንስም ሰፊ ይሆናል። ድምፁን ትሰሚዋለሽ፣ ድምፅሽን ይሰማሻል። ከንግግሩ በላይ የድምፁ ቅላጼ በራሱ ችግራችሁ እንድትፈቱ ያደርጋል። ስለዚህ በቴክስት ችግራችሁን ለመፍታት እንዳትሞክሩ። ስምንተኛ ያልተጠበቁ ስጦታዎችን መላላክ። ርቀት አካላዊ ንክኪን ስለሚከለክል የሚዳሰሱ ነገሮች ትልቅ ትርጉም አላቸው። ያልተጠበቀ ስጦታ፣ የርቀት ደብዳቤ፣ የሚወደውን ምግብ፣ የምትወደውን ምግብ፣ የሚወደውን ልብስ፣ የሚወደውን ሰዓት፣ የምትወደውን ልብስ፣ የምትወደውን ጫማ ወይንም አበባ አጋራችሁ ባለበት ቦታ በማዘዝ ሰርፕራይዝ ማድረግ ፍቅራችሁን ያድሳል። ምናልባት ያን ስጦታ እኮ እናንተ ካላችሁበት ቦታ መላክ አይጠበቅባችሁ። በቃ አጋራችሁ ያለበት ቦታ ሰው አዛችሁ በዴሊቨሪ እንዲደርስ ማድረግ ትችላላችሁ። ይህ ደግሞ የማይረሳ አእምሮ ውስጥ ቁጭ የሚል ነገር ነው። እነዚህ ጥቃቅን ትናንሽ ነገሮች በርቀትም ቢሆን እያሰብኩህ ስላንተ እየተጨነኩ ስላንቺ እየተጨነኩልሽ ነው የሚል ጥልቅ መልእክት አለው። ዘጠነኛው በተቻለ መጠን በአካል ለመገናኘት መሞከር። ቴክኖሎጂ ምንም ያክል ቢረዳ በአካል ግንኙነትን ግን ሙሉ በሙሉ ሊተካው አይችልም። እንደየአቅማችሁ በዓመት ወይም በ6 ወር ወይንም በ2 ዓመት በምትችሉት አቅም አጣባችሁ ለመገናኘት መሞከር የተሻለ ጥሩ ነገር። እንዲህ ስታደርጉ የናፍቆትን ስሜት በማብረድ ለግንኙነታችሁ አዲስ ጉልበት ይሰጣል። የመገናኛ ቀኑን መጠበቅ በራሱ ትልቅ ደስታ ነው። ይህን ያክል ቀን ቀረው፣ ይህን ያክል ወር ቀረው፣ ይህን ያክል ዓመት ቀረው፣ ልንገናኝ ነው። ያችን በተስፋ በጉጉት መጠበቅ እጅግ ደስተኛ ያደርጋል። አስረኛ አዎንታዊ መሆንና ትዕግስትን ማዳበር። የርቀት ፍቅር አንዳንድ ጊዜ ተስፋ አስቆራጭና አድካሚ ሊሆን ይችላል። ነገር ግን ርቀቱ ጊዜያዊ እንደሆነ በማሰብ ከተራረቃችሁበት በላይ አብራችሁ የምትኖሩበት ጊዜ ረጅም እንደሆነ በማሰብ በመጥፎ ሐሳቦች ከመጠመድ አዎንታዊ አመለካከቶችን ማዳበር ወሳኝ። ሁለታችሁም ለግንኙነቱ ብላችሁ የምትከፍሉት መስዋዕትነት ነገ ለምትመሰረቱት ትልቅ ቤተሰብ ትልቅ መሰረት መሆኑን ማመን ይገባችኋል። ውድ ወንድሞቼና ውድ እህቶቼ፣ ርቀት አጋርን በአካል ያረቃል እንጂ ልብን ሊያረቅ አይችልም። ትክክለኛው ሰው ጋር ከሆናችሁ የምታሳልፉት ፈተና ነገ ለምትገነቡት ጠንካራ ትዳር ትልቅ መሰረት ይሆናል። ዋናው ነገር ተስፋ አለመቁረጥና ሁልጊዜም ለግንኙነቱ ቅድሚያ መስጠት ነው። የተወደዳችሁ እንቁ ቤተሰቦቻችን፣ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ